ክልሉ ከስምምነቱ በኋላም የተረጋጋ መንግስት የለውም ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የኢትዮጵያ መንግስት የጦርነት ቅስቀሳ እያካሄደ ነው ሲል የኤርትራ መንግስት አሳስቧል። በኦሮሚያ ክልል ምስራቅ ወለጋ ዞን የንጹሃን እልቂት ቀጥሏል ሲል እናት ፓርቲ አሳሰበ። የመንግስትን ስም የሚያጠለሹ ጽሑፎችና መልእክቶችን ያሰራጨ ግለሰብ በ7 ዓመት እስራት መቀጣቱ ተገልጿል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አስደምጣችኋለሁ። አብራችሁን ቆዩ። የመንግስትን ስም የሚያጠለሹ ጽሑፎችና መልእክቶች ያሰራጨ ግለሰብ በ7 ዓመት እስራት መቀጣቱ ተገለጸ። በማህበራዊ ሚዲያ የመንግስትን ስም የሚያጠለሹና ራሱን የአማራ ፋኖ ብሎ የሚጠራውን ጽንፈኛ ቡድን የሚደግፉ ጽሑፎችና መልእክቶች በማሰራጨት የሽብር ተልዕኮ ሲፈጽም ነበር የተባለ ግለሰብ በ7 ዓመት ጽኑ እስራት ተቀጥቷል። የቅጣት ውሳኔውን ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ሲሆን ተከሳሽ ወንድማገኝ በርገና በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ንዑስ አንቀጽ ሀ ለ እንዲሁም ሐመርሃ ድንጋጌዎችን በመተላለፍ የወንጀል ድርጊት መፈጸሙን የአቃቤ ህግ ክስ ያመለክታል። ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆን በሐሳቡ በወንጀል ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን መንግስትን በጦርነት ከስልጣን ለማስወገድ አስቦ በህገወጥ መንገድ የጦር መሳሪያ በመታጠቅ ከኢትዮጵያ መንግስት ጋር ጦርነት ውስጥ በመግባት እየተዋጋ ያለውንና ራሱን ፋኖ ብሎ የሚጠራ የጽንፈኛ ቡድን የፕሮፓጋንዳ ክንፍ በመሆን በርገና ወንድማገኝ የሚል የዋትስአፕ አካውንት ከፍቶ ነበር ተብሏል። የቡድኑ ልሳን ለሆኑ በዋናነትም ዘመድኩን በቀለ ለተባለ ግለሰብ በየካቲት 22 ቀን 2016 ዓ.ም ለቡድኑ የፕሮፓጋንዳ ስራ ግብዓት የሚሆኑ በአርባ ምንጭ ከተማ መንግስት ቤት እያፈረሰ ነው የሚል መልእክት እንዲሁም በየካቲት 24 ቀን 2016 ዓ.ም የመንግስትን ስርዓት ለመገርሰስ ብቸኛው አማራጭ የትጥቅ ትግል ነው የሚል መልእክት ማስተላለፉ በአቃቤ ህግ ክስ ላይ ተመላክቷል። እኔም አንዱ የዛ አካል ነኝ፣ ፋኖን እደግፋለሁ፣ ሁሉም ሰው የድርሻውን ሊወጣ ይገባል የሚልና ስርዓቱን በተለያዩ አማራጮች ማዳከም አለብን የሚል መልእክት በቪዲዮ ቀርጾ ለዘመድኩን በቀለ እንደላከም ተገልጿል። ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮፓጋንዳ መልእክቶች በቪዲዮ አሰራጭቶ ከ10 ያላነሱ ሰዎች የተመለከቱት የመንግስትን ስም የሚያጠለሹ ተግባራትን ሲፈጽም እንደነበርም ተገልጿል። እንዲሁም ራሱን የአማራ ፋኖ ብሎ የሚጠራውን ጽንፈኛ ቡድን አመራሮች ፎቶ በመለጠፍ እንዲሁም ማንነታቸው ያልታወቁ የጦር መሳሪያ የታጠቁ ግለሰቦችን ምስል በመለጠፍ ጦርነትን የሚያባብሱ የተለያዩ መልእክቶችን በማሰራጨት እንዲሁም ወጣቱን ለጦርነት የሚያነሳሱ መልእክቶችን በማህበራዊ ሚዲያ በስፋት እንዲሰራጩ በማድረግ ወንጀል ተከሷል። ግለሰቡ የፕሮፓጋንዳ ስራ በመስራት በመንግስት ላይ ጥርጣሬ እንዲፈጠርና የጠላት ዓላማ እንዲሳካ የተለያዩ የፕሮፓጋንዳ መልእክቶች በማህበራዊ ሚዲያዎች ሲያሰራጭ የነበረ ሲሆን ኢትዮጵያ ጦርነት ላይ እያለች የጠላት ዓላማን ለማሳካት በማሰብ የጠላትን ጥቅም በሚያራምድ የፕሮፓጋንዳ ስራ ውስጥ በመሳተፍ ጠላትን የደገፈ በመሆኑ በፈጸመው ጠላትን መተባበር ወንጀልም እንደተከሰሰ ተገልጿል። ተከሳሹ በአጠቃላይ አመጽ ቀስቃሽ የሆኑ በርካታ የፕሮፓጋንዳ መልእክቶችና ቪዲዮዎች ሲያጋራና ሲያነሳሳ እንደነበርም የክስ መዝገቡ አስረድቷል። ተከሳሹ የቀረበበትን ክስ ክዶ በመከራከሩ አቃቤ ህግ የሰውና የሰነድ ማስረጃ በማቅረቡ ተከሳሹ የቀረበበትን ማስረጃ ማስተባበል ባለመቻሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ተከሳሹ በ7 ዓመት ጽኑ እስራት እንዲቀጣ ወስኗል ሲል የዘገበው ኤፍኤምሲ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳና ሱቡ ሶሬ ወረዳዎች የንጹሃን እልቂት ቀጥሏል ሲል እናት ፓርቲ ገለጸ። በኦሮሚያ ክልል የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከ2 ሳምንት በፊት 8 ንጹሃን በአሰቃቂ ሁኔታ የተገደሉ ሲሆን 4ቱ እስካሁን የት እንደደረሱ አይታወቅም ሲል እናት ፓርቲ ዛሬ ባወጣው መግለጫ አስታውቋል። የአሁኑ ጥቃት በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ
በይሳ፣ አርጆ፣ ሎኮ፣ ሊጎና ወጤ ቀበሌዎች ሲሆን በሱቦ ሱሬ ወረዳም በተለይ ደንገጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው ሲልም ፓርቲው አክሏል። በአካባቢዎቹ እልቂቱ ቀጥሎ ሰኞ ሰኔ 9 ቀን 2017 ዓ.ም ንጋት ጀምሮ ደግሞ 9 ሰዎች የተገደሉ ሲሆን መቅበር እንኳን እንዳልተቻለና በርካታ ንብረት እንደተዘረፈ የገለጸው እናት ፓርቲ በአካባቢው ነዋሪዎች አጠራር ሸኔ የተባለ አካል ግድያውን ፈጽሟል ብሏል። ፓርቲው በመግለጫው ዋቢ ያደረጋቸው የነዋሪዎች አስተያየት ነዋሪዎች ውጭ ነው የሚያድሩት፣ የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም፣ ግድያው አማራውንም ኦሮሞውንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ። መከላከያውም አሁን እልቂቱ ከሚካሄድበት አስፈሪ ቀጠና በ5 ኪሎ ሜትር ርቀት ውኬ ቀርሳ ላይ ያለ ቢሆንም በህዝቡ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል የተባለም ሲሆን ቢያንስ ህፃናትና ሴቶችን እንኳን ፈቅደው ወደ አጎራባች ቤንሻንጉል ጉሙዝ ክልል አካባቢዎች እንዲወጡ ቢደረግ ሲሉ አስተያየት መስጠታቸውን ፓርቲው ገልጿል። በተጨማሪም እስከዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል ያሉት ነዋሪዎች አሁን መሳሪያችን ተነጥቋል፣ ሸኔ እየተጠቀመው ያለው የርቀት መሳሪያ ደግሞ ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ማለታቸውንም ፓርቲው አክሏል። እናት ፓርቲ ግድያውን እንደሚያወግዝም ገልጾ በሁለቱ ወረዳ ያለው ህዝብ ከማለቁ በፊት መከላከያ ወደ ቦታው እንዲሰማራ፣ ህዝቡም በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው፣ እንዲሁም በዞንና ወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መሃል በመግባት ማንነትን ማዕከል ያደረገ የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች እንዲቆሙ በማለት ፓርቲው አሳስቧል። ትግራይ ክልል ከስምምነቱ በኋላም የተረጋጋ መንግስት የለውም ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ሰማዕታት 37ኛ ዓመት ዝክር ላይ ንግግር ያደረጉ ሲሆን በወቅቱም ክልሉ ከስምምነቱ በኋላም የተረጋጋ መንግስት እንደሌለው ተናግረዋል። የፕሪቶሪያውን ስምምነት ተከትሎ መንግስት ቢቋቋምም መረጋጋት ባለመኖሩ ክልሉ መንግስት አልባ ሆኗል ሲሉም ነው የተደመጡት። ክልሉ ከጦርነቱ በፊት መንግስት አልባ የሆነበት ጊዜ እንዳልነበረ የገለጹት ፕሬዝዳንቱ ጊዜያዊ አስተዳደሩ በርካታ ችግሮች ቢኖርበትም ሙሉ በሙሉ መንግስት አልባ እንዳንሆን መጠንቀቅ ይገባል ሲሉ ተናግረዋል። ማንኛውም አይነት ትግል ለማድረግም መንግስት እንደሚያስፈልግ አስረድተው የመንግስትን አስፈላጊነት ላይ አጽንኦት በመስጠት በጋራ መስራት፣ ያጠፋ የሚጠየቅበትና የሚቀጣበትን አሰራር መዘርጋት እንደሚገባ አሳስበዋል። የክልሉን ህገ መንግስታዊ ወሰን በማስመለስና ተፈናቃዮችን ወደ ቀያቸው በመመለስ ረገድም በስምምነቱ መሰረት ሰላማዊ መንገድን መከተል እንደሚገባ የጊዜያዊ አስተዳደር ፕሬዝዳንቱ ጠቁመዋል። የኢትዮጵያ መንግስት የጦርነት ቅስቀሳ እያካሄደ ነው ስትል ኤርትራ ከሰሰች። የኤርትራ የማስታወቂያ ሚኒስቴር በዛሬው ዕለት በኤክስ ገጹ ባጋራው ዘለግ ያለ ኢትዮጵያን የተመለከተ ጽሑፍ በፈረንጆቹ 2018 ከ20 ዓመታት በኋላ በሁለቱ ሀገራት መካከል የተፈጠረውን ሰላም ተከትሎ ለኤርትራ ብሔራዊ ጥቅምና ሉዓላዊነት ጥብቅና እንደሚቆም ሲገልጽ የቆየው የኢትዮጵያ መንግስት በኤርትራ ላይ የጦርነት ቅስቀሳ እያደረገ ነው በማለት ከሷል። አሰብን በእጃችን ካላስገባን ኤርትራ ወዮልሽ ማለቱን ተያይዘውታል ሲልም የማስታወቂያ ሚኒስቴሩ ጽሑፍ አመልክቷል። ኤርትራ የኢትዮጵያን መንግስት ሀገሪቱን ከጭቆና ለማላቀቅ ሲታገሉ ከቆዩ ተቃዋሚ ብቻ ሳይሆኑ ጠላቶችም ጭምር የሆኑ የፖለቲካ ኃይሎች ጋር ብታስታርቀውም የኢትዮጵያ መንግስት ግን የኤርትራ ጠላት የሆኑ ቡድኖችን አሰባስቦ የጦርነት ጉሰማ እያካሄደ ነው በማለትም ወቅሷል። በጥቅምት 2019 እንደ አውሮፓውያን አቆጣጠር ለጠቅላይ ሚኒስትር አብይ አህመድ የተሰጠውን የኖቤል ሽልማት ያነሳው ይኸው ጽሑፍ ኢትዮጵያ የሰላሙ ዋነኛ ተጽዕኖ ፈጣሪ እንደሆነች አድርጎ ለመሳል ያለምና ከጀርባው ብዙ ተንኮሎችን የያዘ ነውም ብሏል። በሁለት ሀገራት መካከል የሚፈጠር ሰላም በሁለቱ ሀገራት መሪዎች ፍላጎትና ስምምነት ላይ የተመሰረተ እንደሆነ መዘንጋት አይገባም በማለትም ኤርትራ አሳስባለች። በወቅቱ
በወቅቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ እርስዎ ኖት የሚመሩን ማለታቸው በኤርትራ ፖለቲካ ጣልቃ እንዳይገቡ ስጋት ፈጥሮባቸው እንደነበር ማሳያ ነው ያለው ጽሑፉ ኢትዮጵያ የኤርትራን መርሆች ብትከተል ከምዕራባውያኑ ሀገራት ጫና ነፃ መውጣት ትችል ነበር በማለትም አክሏል። የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር ለሁላችን ይሁን ብለናል፣ የ20 ዓመታት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያንም የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል፣ ተለፍቷል፣ ነገር ግን አልተሳካም፣ ኩርፊያና መወራጨትም አለ ሲሉ ባሳለፍነው ሳምንት በህዝብ ተወካዮች ምክር ቤት ቀርበው መናገራቸው አይዘነጋም። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ ተመኘን።